ቶሎ ተደብቄ ስለሆነ ምንድን ነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣ እንዴ? ስማቸው ልናገር እንዴ? አንተዋወቅም እንዴ? ተው እንጂ ምንድን ነው ይሄን ያህል እንዴ? ማለት ሁሉም እኮ በየቤቱ እኮ የሚሰራው ኃጢአት አለ እኮ። ምን ዋስ ጉድ። ሰላም ሁሉ ሰው ቻናል ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ ተማም፣ እኛ ሰላም ነን። እንደተለመደው በዛሬ ቪዲዮ አዝናኝና የተመራረጡ ቪዲዮዎችን ይዘንላችሁ ከቸት ብለናል ማለት ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር በማድረግ አግዙን ጋይስ። ሰብስክራይብ እያደረጋችሁ ማለት ነው። ሰብስክራይብ የምትሉ እየነካችሁ ቀጥታ ወደ ቪዲዮ ጋይስ። በዛሬ ቪዲዮ የምናየው ማለት ነው ስለ ጋዜጠኛ ሶፎንያስ ይሆናል ማለት ነው። ከትላንት ወዲያ ማለት ነው በራሱ ላይቭ ገብቶ ማለት ነው እሱ ያወራውትን ብዙ ነገሮች አሉ ማለት ነው። ከሱ ጋር ተያይዞ ምን አለ የሚለውን ብዙ ነገር እናለ ማለት ነው። ቪዲዮዎችን እያመጣን ወደ እናንተ እናደርሳለን ማለት ነው። እንደምታውቀው እንግዲህ ጋዜጠኛ ሶፎንያስ ሕክምና ላይ እንዳለ ይታወቃል ማለት ነው። ሆኖም ግን ተደብቆ ከትላንት ወዲያ ማለት ነው ላይቭ በራሱ ገብቶ ማለት ነው ለኢቢኤስ ቲቪ ማለት ነው ቅጠሩኝና ሌሎች ነገር ብዙ ነገሮችን ያወራበት አንግል አለ ማለት ነው። ሰው ከዚህ ቪዲዮ ጋር ተያይዞ ማለት ነው ህዝቡ በጣም ያልተገባ ነገር እየተናገሩ ይገኛሉ ማለት ነው። ምንድነው ያለው ያሉት በአሁኑ ሰዓት ላይ እሱ ሕክምና ላይ ያለ እንደዚህ አይነት ነገር ማውራት የለበትም የሚል ሀሳቦችን እያመጡ ይገኛሉ ማለት ነው። ከሱ ጋር ተያይዞ ከሀስከፔ ያለውን ቪዲዮ ማለት ነው እያመጣን እናንተ እናሳያለን ማለት ነው። የመጀመሪያ ቪዲዮዎች ስንሄድ ማለት ነው እንዴት ላይቭ ገባ የሚለውን በራሱ መንገድ የእሱን ቪዲዮ አይተን እንመጣለን ማለት ነው። ቀጥታ ወደ ቪዲዮ ቶሎ ተደብቄ ስለሆነ አያችኋ፣ ተደብቆ ገባ ማለት ነው። እሺ ልጀምር። መላው ኢትዮጵያውያን፣ በመላው ዓለም የምትገኙ ኢትዮጵያውያን፣ የተከበራችሁ ኢትዮጵያውያን ሁላችሁንም ከዚህ በፊት ፌስቡክ ላይ ጽፌ ነበረ እንዳያችሁት ይቅርታ ጠይቄያለሁኝ። አሁንም ማልቀስ አልፈልግም፣ ግን በቃ ይቅርታ አድርጉልኝ። እኔ በጣም በምድር ተሰቃይቻለሁ። በጣም እግዚአብሔር ስጋው ደሙን አቅምሶኛል። ቆርብ ያለው አሁን እኔ ህይወቴ ተቀይሯል። ይህንም ብቻ ወቁልኝ። የኢትዮጵያ ሕዝብ የካ ኮተቤ ነው የተኛሁት። ኮተቤ መምህራን ኮሌጅን አለፍ ብሎ ያለው ኤካ ኮተቤ ነው ያለሁት። መታችሁ ጠይቁኝ። በጣም ተጎድቻለሁ። ገና እያገገምኩኝ ነው። ሰውነቴም ገና እየተመለሰ ነው። መላው የኢትዮጵያ ሕዝብ መልእክቴን አድርሱልኝ እባካችሁ። መታችሁ ጠይቁኝ። ሰው ናፍቆኛል። የኢትዮጵያ ሕዝብ ናፍቆኛል። ሰይፉ ፋንታሁን ጋር ገብቼ ይቅርታ ለመጠየቅ በጣም ጓጉቻለሁና ጤናዬ እንዲመለስ ጸልዩልኝ። ክርስቲያኑ ሙስሊሙም ተዋቶይ ክርስቲያኑ ሙስሊሙ ሁላችሁ ይቅርታ እንድታረጉልኝ እጠይቃለሁ። ሶፎንያስ ወሲሁን ነኝ። ትንሽ ፀጉሬ ስለተላጨው ነው ኮፍያ ያደረኩት። ይቅርታ እንጂ ለእንትን አይደለም እንድሽ ላርጋት እና በጣም በድያችኋለሁ። በጣም አስቀይሜያችኋለሁ። ከኔ የማይጠበቅ ስራ ሰርቻለሁ። አንገታችሁን ብዙዎቻችሁን አስደፍቻለሁ። ይቅርታ አድርጉልኝ። ይሄንን ቪዲዮ በአሁኑ ሰዓት የምትመለከቱ ቅረጹኝ፣ ስክሪን ሪከርድ አድርጉልኝ፣ ለሰይፉ ፋንታሁን አድርሱልኝ። ሰይፉ ፋንታሁን ከህዝብ ጋር እንዲያስታርቅኝ እጠይቃለሁ። ሰይፉ ፋንታሁን አስወጪው፣ ይሄን ልጅ ይቅርታ አስወጡት። አላወቀኝም አንዱ ይሄ ከዚህ ጋር ያለውን ሜድ ምናምን ማውራት አልቻልኩም። አውጣል አንተ ነው ያስገባው ሁሉ አውጣው እስቲ ናውጣው ፍሳ አንዴ። አሁን እኔ ቁም ነገር ነው እያወራሁ ያለው። አስወጣው እየረበሸ ነው። ስክሪን ሪከርድ እየተደረገ ውጣ። ወይ ዝም በል ወይ እንትን ልበል። ይሄ እኮ ቪዲዮ ነው። ይሄ ቪዲዮ ብዙ ሰው ጋር ይደርሳል። ሼር እንደውም ሪኮኔክት ሆናል። ሶፎንያስ ወሲሁን ነኝ፣ ጋዜጠኛው ነኝ። የኢትዮጵያ ቴሌቪዥን ከናፍቆት ትዕግስቱ ጋር በተለይ ናፍቆት ጋር ረዥም ስራ ሰርተናል። እንደምታስታውሱት ኢትዮጵያ ቴሌቪዥን እና በጣም ብዙ አቅም ያለኝ ልጅ ነኝ። ድጋሚ በሚዲያው ላይ መጥቼ ሚዲያውን ማነቃነቅ የምችል አይነት ሰው ነኝ። እሱን አምናለሁኝ። ፀጉሬ ላሳያችሁ፣ መላጣሁኝ እና ጺሜም አድጓል። ገዳም ቆይቼ 6 ወር ስጋው ደሙን ተቀብዬ ድኜ ነው የመጣሁት። በዚህ በጣም ደስተኛ ነኝ። የኢትዮጵያ ሕዝብ ደግሞ ይቅርታ ባይ ነው። ሰይፉ ፋንታሁን ጋር ይሄ ቪዲዮ እንዲደርስ አድርጉልኝ። ለሰይፉ ንገሩልኝ። ምናልባት ከዚህ በኋላ ሆስፒታል ልቆይ የምችለው 20 ቀን ወይ 15 ቀን ነው የሚሆነው።
ምናልባት የአዲስ ዓመት እንግዳው አድርጎኝ ከእናቴ ጋር መድረኩ ላይ ተንበርክኬ የኢትዮጵያን ሕዝብ ይቅርታ እንድጠይቅ በዚህ አጋጣሚ ለምናችኋለሁ። ስክሪን ሪከርድ ያደረጋችሁትን ፖስት አድርጎ የኔን ቪዲዮ ፖስት ያደረጉትን ሁሉ ደግሞ ኢትዮጵያውያን ፎሎ አድርጓቸው። ይህንን ቪዲዮ ለመላው ዓለም እንድታደርሱልኝ በእግዚአብሔር ስም እማጸናለሁ። እየቀረጻችሁት ነው አይደለ? ቪዲዮ በጣም ጥሩ። ስለዚህ ይህን ቪዲዮ ሪፖስት አድርጉልኝ፣ ዩቲናስ እና ዶናይ ጋር እንዲደርስ አድርጉልኝ። እኔን ያዋረደው እኔን ወደ ህይወት መንገድ ወደ ተሻለ መንገድ ነው የመለሰኝ። በነገራችሁ ላይ ፍሬዘር ፍቃዱን አልተቀየምኩትም። በዚህ አጋጣሚ ፍሬዘር ፍቃዱ ወንድሜ ነው፣ የአዳማው ያስደበደበኝ ልጅ። በጣም ነው የማመሰግነው። ለትልቅ ክብር ለቁርባን ለስጋው ደሙ እንድበቃ አድርጎኛል። ቀላል ነገር አይደለም አይደለ? ስጋው ደሙ ዝም ብሎ የምትቀበየው ነገር አይደለም እና ለስጋው ደሙ እንድበቃ ስላደረገኝ በጣም ከልብ አድርጌ አመሰግናለሁ። እሱ አስደበደብኩ እንደዚህ ያደረግኩ ይላል፣ ግን እኔ ድብዳቡ ምኑ ደግሞ የሚገርማችሁ የመድኃኔዓለም ቀን ህዳር 27 ከህዳር 27 ጀምሮ እኔ ህይወቴ ተበላሽቷል። በቃ ግን መጋቢት 27 የሆሳዕና ዕለት ታስታውሱ ከነበረ መጋቢት 27 እሑድ ነበረ፣ የፋሲካ አንድ ሳምንት ሲቀረው ማለት ነው አይደለ? የዛን ቀን ለአባ መድኃኔዓለም በህልማቸው ሶፎንያስን ኃይለ ገብርኤልን አቁርቡታል፣ መልእክት ላከ። ይህ በጣም ድንቅ ነገር እኮ ነው። ከዛ አባ ጠሩኝና መድኃኔዓለም በህልሜ ነግሮኛል። የሰማሽኝ ነው? መድኃኔዓለም በህልሜ ነግሮኛል፣ ቁረብ አሉኝ። ለቤተሰብ ከለከለኝ ማለት ነው። ከዛ እኔ ያልኩ እንደዛ እግዚአብሔርን እንትን ነው የምፈልገው፣ እግዚአብሔር ከጠራኝ ምን ችግር አለው ብዬ ገባው። በቃ ቆረብኩ ማለት ነው። እና በዚህ አጋጣሚ የቆረበች ቆንጅዬ ቀይ ሴት ፀጉሯ ዘንፈል ያለ ካለች ለትዳር ይኸው ባዶ ነው። ሰይፉ ጋር ያገናኘን መስከረም 1 የቁጣጣሽ ዕለት በተለይ ምክንያቱም አዲስ ዓመት፣ አዲስ ተስፋ፣ አዲስ ማንነት፣ አዲስ ነገር ስለሆነ ሰይፉ ፋንታሁን ጋም በተለይ መቅዲሾ፣ በዚህ አጋጣሚ መቅደስ ደበሳይ የኢቢኤሷ በጣም ላመሰግናት እፈልጋለሁ። ምክንያቱም መቅዲን ውደዷት። መቅዲሾ ጋም ምናልባት ሰይፉ ጋር ካልተሳካ መቅዲሾ ጋም እኔ እንደውም መቅዲ ጋም ቅርብ ደስ ይለኛል ፍቃዷ ከሆነ እና መቅደስ ደበሳይ 11505 ብር ከፍላ ሃሌሉያ ሆስፒታል አንድ ግሉኮስ እንድወስድና ህይወቴ እንዲድን አድርጋለች እና መቅደስ ደበሳይ ኢቢኤስ ይህንን ቪዲዮ እሷም እንዲደርሳት አድርጉልኝ። መቅዲዬ ሰይፉ ላይ ያገናኘን በጣም አድርጌ አመሰግንሻለሁ። ሌላው ደግሞ ዶክተር ዮናስ ባህረ ጥበብ የስጦታ የአእምሮና የሱስ ማገገሚያ ማዕከል ዋና ዳይሬክተር 250,000 ብር ወጪ አድርጎ የኔን ባይፖላር ዲስኦርደር ሕክምና እንዳገኝ አድርጓል። አሁን የምገኘው የካ ኮተቤ ነው። የካ ኮተቤም ከዚህ በፊት ኮቪድ ላይ ከፍተኛ ርብርብ ሲያደርግ የነበረ ተቋም ነው። ዶክተር መገርሳ በዚህ አጋጣሚ ከልብ አድርጌ አመሰግናለሁ። አሁን ላይ ሕክምና የተሳካ እንዲሆን ከፍተኛ እገዛ እያደረገልኝ ያለው በተለይ ክፍልም የተሻለ ክፍል በማስተኛት ምግብም የተሻለ ምግብ እንድበላ ፕላን ፕሌት እንደወስድ ነው። ስመጣ በጣም ከስቼ ነበር። አንድ ፎቶ ተለቆ ነበር። ይሄ ልብስ ለብሼ ይሆን አላውቅም። በጣም ከስቼ ሟች ነበር የምመስለው። አሁንም ገና እያገገምኩኝ ነው። እስከ መስከረም ደግሞ ወፍሬ ፏብዬ አምሬ ለመምጣት ያብቃኝ። በጣም ወዳችኋለሁ። ዶክተር መገርሳ አመስግኑልኝ። ናፋስ ኮሜንት አንብብ። የኢትዮጵያን ሕዝብ ይህን ነገር አጥፋውኛው። እሺ የኢትዮጵያን ሕዝብ በጣም አድርጌ አመሰግናለሁ። በጣም ብዙ ሰው አልቅሷል። በተለይ እናቴ ላይ ዘይት ልደፋ ምናምን የነበረበት ሲን ሸገር ኢንፎ ላይ አይተዋል፣ ቀርቦ ነበር እና ማሚን እያየኋት ነበር ኢንተርቪዋን ቲክቶክ ላይ ተቆራርጦ እና በጣም ነበር ያዘንኩት። ያ ሁሉ የሰይጣን ስራ ነው። ስለዚህ ይቅርታ አድርጉልኝ፣ እከሳችኋለሁ። አሜሪካ ነገር እንዲሄድ ሁኔታዎች እየተመቻቹ ነው። ያው ታውቃላችሁ፣ ቪዛ ነው የቀረኝ። ግን እናንተ ይቅርታ ካደረጋችሁልኝ አሜሪካን ሀገር ለሕክምና 3 ወር ሄጄ ተመልሼ መጥቼ ኢትዮጵያ ሊስትሮም ጠርጌ ቢሆን እቺ ምስኪን እናቴን መጦር እፈልጋለሁ እና በቃ በተቻላችሁ መጠን እርዱኝ። ሰይፉ ፋንታሁን ጋር ቪዲዮ እንዲደርስ ሪፖስት አድርጉ። የመጀመሪያ ቪዲዮ ይመስላል ማለት ነው። የሚገርም ነው። እሷን ተደብቆ ነው ገባ ላይቭ ስትሪም የሚያስተላልፈው ማለት ነው። ላይቭ ስትሪም ቢያደርግበት ሰዓት ላይ ጊዜ ማለት ነው ቅጣ ጠይቀዋል፣ ብዙ ነገር ብለዋል እንዳያችሁት ማለት ነው። ግን ኖርማል ግን ምንድነው እዚህ ጋር ያለው ችግር ማለት ነው ተደብቆ መግባት ስለምንፈልግ ነው።
ለምሳሌ አሁን ገና ህክምናዎች ስላልጨረሰ ለሀቅም ምናምን ቀረኛን እያለ ነበር። ከሱ ጋር እሱን ሳይጨርስ ወደዚህ መምጣት የለበትም የሚል ሀሳቦችም እየተነሱ ይገኛሉ ማለት ነው። ከሱ ጋር ተያይዞ ደግሞ አሁን እንደዚህ ሲታወት ምንም ነገር እንዳልተፈጠረ ነው የምታያቸው። ግን ደግሞ ከዚህ በኋላ ደግሞ ኮሜንት እያነበበ ብዙ ነገር ይላል ማለት ነው። ከሱ ጋር ተያይዞ እስኪ እንዴት እኔ ብቻን እንዴት ትጠላላችሁ? እንዴት እኔን ብቻ ትጠላላችሁ? ሌሎች ሰዎችም አለ የሚል ሀሳብ አለ ማለት ነው። የእሱን ሀሳብ አይተን እንመጣለን። እስኪ ናራከ ማለት ቆይ ሆኖ እንዲህ አራቱም እንዲህ ናቸው። ሰላም ናቸው። እንደምትዩ ልጅ ተጉርቷል በጣም እኔ ብዙም አላውቅም ነበር። እዚህ ያወቁት አትጠጋ ፊትህ ካለ ቆንጆና ጠፋው። አረ ቆንጆ በሪል ታይም ነው ማሳያችሁ። በነገራችሁ ላይ ቬሮኒካ አንድ ሙዚቃ ቪዲዮ ክሊፕ እንዲሰራላት ስላደረገ ነው። በጣም ቁመቱ ሜትር ወደዛ ሆነ እናሳያችሁ። እና ይመቻችሁ። ሁሌ ፖዚቲቭ ቲንከሩ ኔጌቲቭ ነገር እንዳታስቡ። በቃ ይሄን ነው የምላችሁ። ልክ ነው። እና ፋሲል ይባላል የካ ኮተቤ። እሱም ሶስት ማገገሚያ ነው ያሮጌ ታውቃለህ። እኔ ደግሞ ፓስተር ነው። እሺ ፓስተር ነው ታውቃለህ። አስተውቃለህ ሊናይፍ ራስ አስተውቃለህ። ክብር ለእግዚአብሔር ይሁን። ሰላም ነው ፓስተር ሰባኪ። ኧረ አይደለም። እሺ አንድ እግዚአብሔር ቃል አትፍረድ ይፈረድብሃል፣ አትፍረድ ይፈረድብሃል። ዋጓለ በቃ ዞር። እሺ በጣም ብዙ ነው እየገባ ያለው። 600 ሰው ላይቭ አለ። 1000 ካልገባ ዛሬ ጉድ ነው። በጣም ብዙ ሰው ሪኩዌስት እየላከ ነው፣ ግን መቀበል አልችልም ምንም ማለት ስለማልችል። ግን ስክሪን ሪከርድ ማድረግ ትችላላችሁ። በስመ አብ 600 አለፈ። 700 እየገሰገሰ ነው በእውነት። 1K 2-3K ካልገባማ ሞተና 4K ካልገባ እናንተ ሰው እንዳታስገቡብኝ እሺ። ይረብሹናል። ጥያቄ አላችሁ? ጥያቄ ቶሎ በሉ። ያንተን ሀሳብ ማዳመጥ ብቻ ነው። በቃ እኔ መታችሁ ሰው ጠይቁኝ ነው። የሰው ናፍቆት ሰው ናፈቀኝ ማርያም ሰው ናፈቀኝ። በቃ ለምን እንደሆነ አላውቅም። ሰው በጣም ናፈቀኝ። ናፍቆት ናፈቀች። ሰይፉ ፋንታውን ናፈቀኝ። ይምጡና በቃ ይጠይቁኝ። ምንድነው ይሄን ያህል ማለት? ሁሉም እኮ በየቤቱ እኮ የሚሰራው ኃጢአት አለ እኮ። ምንድነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣን ስማቸው ልናገር እንዴ አንተዋወቅም እንዴ? ተው እንጂ ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ እንተዋወቃለን እኮ። ዛሬ ፈራጅ ሆንኩላ። ተው አትፍረድ፣ ይፈረድብሃል። ተው ተይ፣ የምጽአት ቀን እየደረሰ ነው። እኔስ እግዚአብሔር ይመስገን ስጋው ደግሞ ተቀብያለሁ እና ይቅርታ ብቻ አድርጉልኝ። የተፈቀደልኝ ሰዓት እያለቀ ነው። 801,000 ግባ እንዲሆን ነው። ግን እግዚአብሔር ምሮኛል። አረፋት አስጭ እግዚአብሔር ምሮኛልና እና ምን ልላችሁ ነው የምፈልገው። ኢቢኤስ ቢቀጥረኝ ደስ ይለኛል። እኔ አሜሪካን ሀገር መኖር አልፈልግም፣ በእውነት አልፈልግም። አሁን አሜሪካን ሀገር ፕሮሰስ ባይዘው ፓስተር ኪያ ነው መስኩኝ። ፓስተር ኪያ ማለት የቦርን አጌን ዋና ዳይሬክተር ነች። ቦርን አጌን ቻሪቲ ኦርጋናይዜሽን አለ። ወዴት አካባቢ ነው ያለው? አይደለም ቻሪቲ ያለው የተነካ የከብቻ የካኮተቢ አካባቢ ቦርን አጌን የሚባል ከተመሰረቱ ወደ 11 ዓመታቸው ነው። እነሱ ጋር ላይቭ ላይ ነኝ። ይኸው ጋርዴ መጣ። ይህንን ብላሉ ማለት ነው። ይህ ልጅ ከዚህ በላይ ቢያገፋፉት ኖሮ እነዚህ ልጆች ቢጠይቁት ኖሮ ማለት ነው ብዙ ነገር ይናገር ነበር። ለምሳሌ ማለት ነው እኔ ብቻ ነኝ እንዴ ሚኒስቴሮችም አሉ አርቲስቶችም አሉ የሚል ሀሳቦችን እያስቀምጠ ነበር ማለት ነው። ትንሽ እንዴት ለምን ምናምን ቢባል ኖሮ ማለት ነው ይሄ ልጅ ከነስማቸው ራሱ ማውጣት ይችሉ ነበር ማለት ነው። በጣም የሚገርም ነገር ማለት ነው። ግን እሱ በሄደበት መንገድ ላይ ምንድነው ምንም አልተባለም። ግን ኖርማሊ ግን ምንድነው ኃጢአት እኔ ጋር ብቻ ነኝ እንደ ሌሎችም ሰው ጋር አለ የሚል ሀሳቦችን እያመጣ ይገኛል ማለት ነው። እንደኔ ሀሳብ ማለት ነው ትክክል ነው ብዬ አላስብም። በዛ በቃ ሕክምና ላይ ካለ ሕክምና ሲበቃው ማለት ነው እንደዚህ ተደብቆ መውጣት ሳይሆን ኦፊሻሊ በሚዲያ ወጥቶም መናገር ይችል ነበር። ግን ያና ለምን ተደብቆ እንደዚህ አይነት መምጣት ፈለገ የሚል ሀሳብ ግን
እናንተም እንደምታውቁት ነው ማለት ነው። ከዚህ ጋር ተያይዘው ማለት ነው ብዙ ሰዎች የፈለጉትን ሐሳብ ይሰጣሉ። ግን እስቲ አንዳንድ ሐሳቦችን ከሌላ ሰው እያየን እንመጣለን ማለት ነው። እስቲ ቀጣይ ሰው አለ ከሱ ጋር ተያይዞ እስቲ አንድ ቪዲዮ እንመጣለን። ጋዜጠኛ ሶፎንያስ ዋሲሁን ከሳምንታት መጥፋት በኋላ ዛሬ ላይቭ ላይ ለኢትዮጵያ ሕዝብና ለኢቢኤስ ባለቤቶች መልእክትን አስተላልፏል። ጋዜጠኛው እንግዲህ ቦርናጌ የነበረውን ቆይታ አጠናቆ ዛሬ ለኢቢኤስ እና ለኢትዮጵያ ሕዝብ አስተላልፈው መልእክቱ ኢትዮጵያ ሕዝብ ይቅርታ የሚያደርግልኝ ከሆነ ኢቢኤስ መዝናኛን በአንድ እግሩ ነው የማቆመው፣ ወደ ቀደመ ክብሩ እመልሰዋለሁ። ኢቢኤስ መዝናኛ አስፋው መሸሻ ከሞተ በኋላ በጣም ተዳክሟል፣ ብዙ ሰዎች የለቀቁ ነውና እኔ ግን አታስቡ፣ ወደ ቀደመ ክብሩ እመልሰዋለሁ ብሎ በልበ ሙሉነት ተናግሯል። እስቲ እናንተ የሶፎንያስ በመምጣቱ ኢቢኤስም ለመግባት በማሰቡ ምን ተሰማችሁ? ሀሳባችሁን ኮሜንቶች ላይ አስቀምጡልኝ። ቪዲዮን ልጋብዛችሁ። ሶፎንያስ ዋሲሁን ነኝ፣ የኢትዮጵያ ቴሌቪዥን ይቅርታ አድርጉልኝ። ሶፎንያስ ዋሲሁን ኢትዮጵያ ቴሌቪዥን ኢዮሲ ቴንክ ዩ ሶ ማች እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። ብያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ሲሆን በእውነት በጣም በጣም አዝኛለሁ። ጥሩ ሰው ነው። ለራኬብ መኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ሲሆን ራኬብ ጎበዝ ስለሆነች ማለት ነው። እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነው። እና አሁን ትክክል ነው ብላችሁ ታስባላችሁ? እንደዚህ እኔ አሁን ትክክልነቱ ትንሽ አልታየኝም። ያቀረበ ነው ወይስ ምንድን ነው ነገር ማገገም አለበት ብዬ አስባለሁ። እንደኔ ራሴ ማለት ነው ማገገም አለበት መቆየት አለበት ብዬ አስባለሁ ማለት ነው። ከዚህ ቀጥሎ ደግሞ ስለሌላ ሐሳብ እንመጣለን። ምንድን ነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣ እንዴ? ስማቸውን ልናገር እንዴ? አንተዋወቅም እንዴ? ተው እንጂ ስንት ሚኒስትር አለ፣ ስንት ባለሀብት አለ። እዚህ ቪዲዮ ላይ ምንም አይነት ሀሳብ ባልሰጥ ይሻላል ብዬ አስቤ እንደገና የሆነ ነገር ስለከነከነኝና የሆነ ነገር ማለት ስላለብኝ ብቻ ነው የመጣሁት። ምክንያቱም ያው ነገሩን ከማባባስ ይልቅ ማዳፈኑ የተሻለ ነው፣ ማስታወቂያ መስራት ተገቢ አይደለም ብዬ ነው። ኦልሬዲ ግን ቫይራል ሆኗል ቪዲዮ፣ ብዙ ሰው እየተመለከተው ነው። እዚህ ላይ ምን ታየኝ መሰላችሁ? ምናልባት ይሄ ሰው ፑሽ ተደርጎ በደንብ ቢሆን ኖሮ ትናንት የሆነ ስሞችን ሜንሽን ማድረጉ ማጋለጡ አይቀርም ነበር ብዬ አስባለሁ። እሱ መሆኑ ትክክለኛ ሆኖ እስከተገኘ ድረስ ባልከፋ ነበረ። ምክንያቱም ሁሌ እንቃወማለን፣ ሁሌ ይሄ ነገር ይቁም ምናምን ከሚል ባለፈ አንድ ስቴፕ የምንሄድበትንና ማህበረሰቡ መንግስት የሚሆን ነገር ማድረግ ያለበትን ነገር እንዲያደርግና እውቅና እንዲፈጠር መሆኑ ራሱ ትልቅ ነገር ስለሆነ ማለት ነው። ግን ምናልባት ይሄ ሰው በጤና ችግር ሊሆን ይችላል፣ በተለያየ አጋጣሚ በሰው ምክር ሊሆን ይችላል። ድንገት የሚያነሳቸው ሰዎች ጉዳዩ ውስጥ የሌሉበትና በስተት ስማቸው የተነሳ ከሆነ የሚፈጠረው እንዳይሜጅ እናውቀዋለን። ስለዚህ መንግስትም ይሁን በዘርፉ ያሉ ባለሙያዎች ልጁ ጤነኛ ሆኖ በደንብ ተስተካክሎ በጉዳዩ ላይ በደንብ ሀሳብ ሰጥቶና የተደራጀ ነገር ተይዞ መጠየቅ ያለባቸው ሰዎች በህጋዊ መንገድ እስኪጠየቁ ድረስ እንደዚህ አይነት ነገሮች ድንገት እንዳይወጡ ከቪዲዮ ቢርቅ፣ እንደዚህ አይነት ነገሮች ላይ ቢከለከል ጥሩ ነው ብዬ አስባለሁ። የሚያመጣው ዳሜጅ ከባድ ስለሆነ ማለት ነው። ምናልባት በዚህ ጉዳይ ውስጥ የተጠቀሱ ሰዎች ስማቸው የእውነት ካልተገኘና በጉዳዩ ላይ ተሳታፊ ካልሆኑ፣ ስለዚህ እንደዚህ አይነት ነገሮች እንዳይፈጠሩ የሚመለከተው አካል በደንብ ጥንቃቄ እንዲያደርግ ሁላችሁም ይህን ሀሳብ ለሚመለከተው አካል ብታደርሱ ደስ ይለኛል። ያ አይ መሳብ ይሄ ነው ለመሰላችሁ ልጁ በሄደበት መንገድ ላይ ትግላል። ለምሳሌ ሌላ ሰው ሜንሽን ቢያደርግ ኑሮ ማለት ነው እኔ እርግጠኛ ነኝ ወደ አሁን ታሰሩ። ትልቅ ሰው ሲሆን ካጠፋ በኋላ ህዝቡ ምን እንደሚል ታስባላችሁ? ለምን ህዝቡ ደግሞ ይሄን ነገር የማይቀበል ሀገር ውስጥ ነው ያለው። ትክክል ነው ብዬ አላስብም። እንደዚህ አይነት ነገር ላይ ሚዲያ ላይ ርቆ ትንሽ ቢያገግም በደንብ ማለት ነው ብዬ ነው የማስበው። እኔ በጣም ከዚህ ላይ በጣም ከባድ ነገር ነው። ለምን መሰላችሁ? ይሄ ነገር ሌላ ሰው ሜንሽን ቢያደርግ ትንሽ ፑሽ ቢደረግ ልጅ የሆነ ነገር ባወጣ ኑሮ ማለት ነው ከዚህ በላይ መንግስትን ወደ ኋላ አይልም ማለት ነው። እኔ እንደዛ ነው የማስበው።
ለማንኛውም ግን ሶፊያናስ ተመልሶ እንደ ድሮ ቢቀጥልበት በጣም አሪፍ ነው ብዬ አስባለሁ። ፈጣሪ በምሕረቱ ያስብክ ያድንክ እንላለን ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ጋይስ ሰብስክራይብ ያደርጋችሁ ላይክ ያደርጋችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቻው